አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ ከትራምፕ ጋር ግንኙነት አድርገው እንደማያውቁ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ገለጹ። አንቶኒዮ ጉተሬዝ በዩኤስ ፕሬዝዳንት ብቻ የሚመሩ አካሄዶች በአሁኑ ወቅት ያሉትን አስከፊ ችግሮች ለመፍታት ውጤታማ መንገድ አይደሉም ሲሉም አስጠንቅቋል። ጉተሬዝ ለፖለቲኮ የዜና ወኪል በሰጡት ቃለ ምልልስ አሁን እየተከናወኑ ያሉ ሌሎች ነገሮች በሙሉ የፕሬዝዳንት ትራምፕ የግል ፕሮጀክቶች እንደሆኑና ፕሬዝዳንቱ በሁሉም ነገር ላይ ሙሉ ቁጥጥር እንዳላቸው ገልጿል። ማንኛውም የሰላም ጥረት ውስጥ ዓለም አቀፍ ሕግጋትን ማክበርና የተባበሩት መንግስታት ድርጅት ቻርተር ሴቶችን በግልጽ ማስቀመጥ አስፈላጊ መሆንም አሳስቧል። ተባብሶ በቀጠለው የቀጠናው ውጥረት ኢራን የፋርስ አዲስ ዓመት እየተቀበለች ባለችበት በዚህ ወቅት በዋና ከተማዋ ቴህራንና በአቅራቢያዋ በሚገኙ በርካታ ከተሞች ላይ የአየር ጥቃቶች መቀጠላቸው ተዘግቧል። ኢራን በበኩሏ ሁለት መካከለኛ ርቀት ተወንጫፊ ባላስቲክ ሚሳይሎችን በህንድ ውቅያኖስ ላይ ወደሚገኘው የዲዮጎ ጋርሲያ ደሴት መተኮሷን ዎል ስትሪት ጆርናል የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ይሁን እንጂ ሚሳይሎቹ በደሴቱ ላይ የሚገኘውን የአሜሪካና የእንግሊዝ የጦር ሰፈር አልመቱም ብሏል ዘገባው። ኢራን እስላማዊ አብዮታዊ ዘብ በመካከለኛው ምስራቅ በሚገኙ ከ55 በላይ የአሜሪካና የእስራኤል ስትራቴጂካዊ ኢላማዎች ላይ የሰባኛው ዙር ጥቃት መፈጸሙን ማስታውቋል። አሳሳቢ ደረጃ ላይ የደረሰው የነዳጅ እጥረት በዓለም አቀፍ ገበያ የአንድ በርሜል ድፍድፍ ነዳጅ ዋጋ በ3.2% በመጨመር $112 ደርሷል ተብሏል። ባለፈው አንድ ወር ውስጥ ብቻ የድፍድፍ ነዳጅ ዋጋ በ52% በመጨመር ከአውሮፓውያኑ ሚያዝያ 2022 በኋላ ከፍተኛ የዋጋ ጭማሪ ሆኖ ተመዝግቧል። ከመጋቢት 2 ጀምሮ ለመጀመሪያ ጊዜ አንዲት የግሪክ የጭነት መርከብ የክትትል መቆጣጠሪያዋን በማብራት የሆርሙዝ ሰርጥ በሰላም ማለፏ ተገልጿል። ይህ በዘርፉ ትልቅ ትኩረት ያገኘ ክስተትም ነው ተብሏል። ኢራን በበኩሏ በሆርሙዝ ሰርጥ አቅራቢያ የሚገኝ በኢራን ቁጥጥር ስር ያሉ ደሴቶች በድጋሚ ጥቃት የሚሰነዝርባቸው ከሆነ በተባበሩት አረብ ኤሚሬትስ ራስ አልካማሃይ የወደብ ከተማ ላይ ጥቃት እንደምትሰነዝር አስጠንቅቃለች። ኢራን በጎረቤት ሀገራት የአሜሪካ ወታደሮች ሰፍሯል በሚል ምክንያት በተከታታይ የሚሳኤልና የድሮን ጥቃቶችን በባህረ ሰላጤ ሀገራት ላይ ስትሰነዝር መቆይቷ ይታወሳል። ይህ ጥቃት በቀጠናው ያለው ወታደራዊ ውጥረት ይበልጥ የሚያባብስ ሲሆን ሳውዲ አረቢያ የአየር መከላከያ ስርዓቷን በከፍተኛ ንቃት ላይ ማድረጓን ገልጻለች። ሀገሪቱ እስራኤል በሱሪያ ላይ በፈጸመችው አዲስ ጥቃት ግልጽ ጥሰት በማለት ድርጊቱን በጽኑ እንደምታወግዝ ገልጻለች። እስራኤል በደቡባዊ ቤይሩት ጨምሮ በተለያዩ የሊባኖስ አካባቢዎች ላይ ጥቃት ስትሰነዝር ነዋሪዎች አካባቢውን እንዲለቁ አዲስ አስገዳጅ ትዕዛዝ አስተላልፋለች።